ኢራን ቁጣ ወይስ በረከት? ኢራንን የገጠማት ነገር ብዙዎችን አስገርሟል። የፋርስ ባህረ ሰላጤ ወደ ቀይ የተቀየረው የደም ዝናብ ወሳኝ መረጃዎች። ከሰሞኑ ኢራን ላይ የተከሰተው ነገር የዓለማችን ታላላቅ ሚዲያዎች መነጋገሪያ ነበረ። የፋርስ ባህረ ሰላጤ ወደ ቀይ የቀየረ የደም ዝናብ ወሳኝ መረጃ። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የዜና ፕላስ ቤተሰቦቻችን፣ በኢራን ሆርሙዝ ደሴት ላይ ታህሳስ 17 2025 5 ሰዓት ከ10 ወይም ፒኤም ጂኤምቲ የተከሰተው የዘነበው የደም ዝናብ የኢራን ደሴት የባህር ዳርቻ ውሃ በአንድ ሌሊት ወደ ቀይ ባህር ቀይሮታል። በሆርሙዝ ደሴት ላይ የነበረው አስገራሚ ትዕይንት በቪዲዮ ተቀርጾ በማህበራዊ ሚዲያም ከተሰራጨ በኋላም የበርካቶች መነጋገሪያ እየሆነ ይገኛል። ይህ አስደናቂ የተፈጥሮ ክስተትን ተከትሎ አንዳንዶች ከመጽሐፍ ቅዱስ ትንቢቶች ጋር በማነጻጸር ቁጣ ነው ያሉት፣ ሳይንሱ ደግሞ በበኩሉ በደሴቲቱ ከፍተኛ የብረት ኦክሳይድ ክምችት ምክንያት ነው ያለው ጉዳይ። ከሁለት ወገን መረጃ እንዲኖረን በትንታኔ ለማየት ወደናል። ታዲያ በዓለማችን ላይ የምትገኘው ኢራን የተሰኘችው ሀገር ምን ገጠማት? የበርካታ የዓለማችን ሚዲያዎች መነጋገሪያ የነበረው ጉዳይ ምን ነበረ? ይህን ጉዳይ በዝርዝርና በስፋት እናየዋለን። ሰላም ጤና ይስጥልኝ በድጋሚ ውድ ቤተሰቦቻችን። ከሺህ ዓመቱ መባቻ ጀምሮ በርካታ የኢራን ሳይንቲስቶች በአየር ንብረት ለውጥ ምክንያት ስለሚከሰቱ ድርቅና የኢራን የውሃ አጠቃቀም ከጊዜ ወደ ጊዜ እየጨመረ መምጣቱን ሲያጠናቅቁ ጥናታቸውን፣ ነገር ግን በርካታ ጥናቶች በማጥናት ላይ እንደሚገኙ ገልጸዋል። ሲያስጠነቅቁም ቆይተዋል። በዚህም የአሜሪካ ወይም ደግሞ በአሜሪካ የሚመራው ዓለም የማዕቀብ ናዳ አማራጭ ስላሳጣት ሀገሪቱ በምግብ ራስን መቻል አለባት በሚል በተለይ ደግሞ ከፍተኛ ውሃ የሚፈልገውን ሀባብ ምርቶች በባለሀብቶችና በሹመኞች በስፋት ስታምርት ለመቆየት ተገዳለችና እንግዲህ ይህን ተከትሎ ላለፉት 6 ዓመታት በምድሪቱ ዝናብ ነጥፎ በአሁኑ ሰዓት ኢራን በግማሽ ምዕተ ዓመት ውስጥ በሀገሪቱ ውስጥ በተከሰተው እጅግ የከፋ ድርቅ የሚነጻጸር ከባድ ሁኔታ ላይ ትገኛለች። ታዲያም በኦፊሴላዊ ግምቶች መሰረት በአገሪቱ ውስጥ ያለው ዝናብ መጠን ከረጅም ጊዜ አማካኝ ጋር ሲነጻጸር በዚህ ዓመት በ89 በመቶ ገደማ ቀንሷል። ባለፈው ወር የውሃው መጠን በጣም ዝቅተኛ ስለነበር 10 ሚሊዮን ነዋሪዎች የሚኖሩባት ዋና ከተማዋ በአካባቢው ለቆ ለመሄድ ተገደዋል። እናም ስጋትም ተፈጥሮ ነበረ። መንግስታቸው እንደገለጸው በዚህ ሁኔታ እንግዲህ ባለችው ኢራን ውስጥ ነው እንግዲህ 100 ሚሊ ሜትር አካባቢ ዝናብ በአንድ ሌሊት ሆርሙዝ ደሴት የዘነበው። ከባድ ዝናብ ደሴቲቱን ቀይ የባህር ዳርቻ የውሃና የአሸዋ ቀለም እንዲለወጥ አድርጓል የተባለው እንግዲህ ወደ ቀይነት መቀየሩን ከሃይማኖት አባቶች ትንቢት ጋር ከማያያዛችን በፊት ለመሆኑ ደሴቷ ምን አይነት ናት የሚለውን ነገር እንመልከተው። ሆርሙዝ ደሴት በአስደናቂ ነገሮች የተሞላች ናት። ብዙውን ጊዜ በቀለማት ያሸበረቀች መልክዓ ምድር አላት። የቀስተ ደመና ደሴት ተብሎ የሚጠራው የሆርሙዝ ደሴት ዓመቱን ሙሉ ተወዳጅ መዳረሻ ነው። ቱሪስቶች ደማቅ አፈሯ ጥሩ ዓመታት በጂኦሎጂካል እንቅስቃሴ የተቀረጹ ቢጫ፣ ብርቱካናማና ሌሎች የተፈጥሮ ጥላዎችንም ታሳያለች። ሆርሙዝ እንግዲህ ለሳይንቲስቶችም ለተፈጥሮ ተጓዦችም ትኩረታቸውን የምትስብ ቦታ ሆና ቀጥላለች። ይህ ደግሞ በአየር ሁኔታና በምድር ጂኦሎጂካል መካከል ስላለው ግንኙነት ግንዛቤ ይሰጣል። እንግዲህ ዝናቡም በዓለም ዙሪያ ያሉ ማህበራዊ ሚዲያ ተጠቃሚዎች ትኩረት ስበዋል። ተፈጥሯዊ ክስተቱ በዚህ ደሴት የተለየ ነው። አንዳንዶቹ ከመጽሐፍ ቅዱስ ትንቢቶች ጋር በማነጻጸር አስተያየት እየሰጡ ነው። አስደናቂ የተፈጥሮ ክስተት የኢራንን ሆርሙዝ ደሴት ወደ ዓለም አቀፍ የውይይት መድረክ ቀይሮታል። አንድ ታዋቂ ዩቲዩበር የመጨረሻ ዘመን ምልክት ሊሆን እንደሚችል ጠቁሟል። ሌላኛው ደግሞ ማለቂያ የሌለው ሐዘን እንደሚያበቃ ፍንጭ እንደሆነ አክሏል። ሌላው ደግሞ መጽሐፍ ቅዱሳዊ ይመስላል እንግዲህ ተብሏል። ከዚህ አስደናቂ ክስተት ጀርባ ያለው ሳይንሳዊ ማብራሪያ በደሴቲቱ ጂኦሎጂካል በበኩሉ ሌላ ሀሳብ ይነግረናል።
እንደ ጂኦሎጂካል ገጸ ባህሪ ወይም ደግሞ ገለጻ ከሆነ ሆርሙዝ በብረት ኦክሳይድ የበለጸገ በተለይ በሄማቲት አፈርና ድንጋይ ጥልቅ ቀይ ቀለም የሚሰጥ ማዕድን የበለጸገ በመሆኑ የዝናብ ውሃ በደሴቲቱ ብረት የበለጸገ መሬት ውስጥ ሲገባ ይሟሟል እና የብረት ኦክሳይድ ቅንጣቶች ወደ ባህር ዳርቻ ያጓጉዛል። ውጤቱም የአሸዋና የውሃ አስገራሚ ቀይ ቀለም ሲሆን የአፈር መሸርሸር የበለጠ ንቁ በሆነ አካባቢያዊ እየጠነከረ ይሄዳል በማለት ገልጸዋል። ሌሎቹም ሳይንቲስቶች እንግዲህ የሚከሰተው ነገር በደሴቲቱ ከፍተኛ የብረት ኦክሳይድ ክስተቶች ምክንያት ነው ይላሉ። ይህ ከዝናቡና ውሃ ጋር ሲደባለቅ ኃይለኛ ቀለም ይፈጥራል ሲሉ አክለዋል። ዛሬ እንግዲህ ሰዎች ሳይንስን ለማወቅ አጉል እምነቶችን ችላ ለማለት በቂ ብልህ መሆናቸው ጥሩ ነው እንጂ የማህበራዊ ሚዲያ ተጠቃሚዎች እንደዛ ባይሆን ኖሮ የተሳሳተ ግምት ሲገቡ ነበር ተብሏል። የአየር ሁኔታ መቆጣጠሪያ ዌዘር ሞኒተር በበኩሉ የማርስን ቀይ ገጽታ መቀየር ምክንያት የሆነ ሄማቲ እርጥበት ሲጋለጥ በፍጥነት ኦክሳይድ ያደርጋል። የፋርስ ባህረ ሰላጤ ቀስተ ደመና ደሴት በመባል የምትታወቀው በስኮፒክ የማዕድን ስብጥሯ የምትታወቅ ነው። በዚህም እንግዲህ ይህ እንግዳ መሰል ትዕይንት በእውነት ሕያው የሚሆነው በዝናብ ነው ሲል ገልጿል። ይህ ክስተት ሙሉ በሙሉ ተፈጥሯዊና ምንም ጉዳት የሌለው እንደሆነ እንዲሁም ፍሳሽም ሆነ ብክለት ማንኛውም የሥነ ምህዳር ስጋት እንደማያመጣ የአካባቢው ባለሙያዎች ገልጸዋል። የደሴቲቱ ብርቅዬ የማዕድን ጥናት ውጤት ማሳያ ነው ሲሉም ገልጸዋል። ታዴ ማሜ ልጅ እንግዲህ እንደዘገበው ነው ሶሻል ሚዲያው መነጋገሪያ ያደረገው ጉዳይ ነው። ሶሻል ሚዲያው በተለይ ከሰሞኑ በኢራን የተከሰተው ዝናብ አስገራሚ ነው፣ አስገራሚነቱን ገልጿል። ሶሻል ሚዲያ ብዙ ጊዜ እንግዲህ አሁን የመረጃ ምንጭም ሆኗል። መረጃም ይሰጣል፣ መረጃ የምንቀባበልበት ነው። ከዚህ አንጻር እንግዲህ ሶሻል ሚዲያው በስፋት ስለዘገበውና ስላወራው ስለዚህ ጉዳይ በተለይ ጉርሻና ሌሎችም የማህበራዊ ገጾች ቀደም ሲል እንዳልነው የታዴ ማሜ ልጅ ጭምር አካተውታል። ጎበዝ የሶሻል ሚዲያ አንቂና በንቃት ሶሻል ሚዲያን የሚያሰራጭ ሰው ነው ታዴ ማሜ ልጅ። እንግዲህ አስገራሚ የተፈጥሮ ክስተት ከባድ ዝናብን ተከትሎ ከባድ ዝናብን ተከትሎ የኢራን ባህር ዳርቻ ወደ ቀይነት ተቀይሯል። በደቡብ ኢራን የሚገኘው ሆርሙዝ ደሴት ላይ የጣለው ዝናብ ከዝናቡ በኋላ የባህር ዳርቻውና የባህር ውሃው ደማቅ ቀይ ቀለም በመመሳሰሉ ወይም በመላበስ እንግዲህ አስገራሚ ተፈጥሯዊ ክስተት ከባድ ዝናብን ተከትሎ የኢራን ባህር ዳርቻ ወደ ቀይነት ተቀይሯል። በደቡብ ኢራን የሚገኘው ሆርሙዝ ደሴት ላይ የጣለው ዝናብ ከዝናቡ በኋላ የባህር ዳርቻውና የባህር ውሃው ደማቅ ቀይ ቀለም በመመሳሰሉ ወይም በመላበሱ ማህበራዊ ሚዲያ ላይ መነጋገሪያ ይሆናል። ይህ ያልተለመደ የቀይ ቀለም ለውጥ ሙሉ በሙሉ ተፈጥሯዊ ነው። ሆርሙዝ ደሴት አካባቢው ላይ እንግዲህ ባለው ቋንቋ ጎላክ ተብሎ የሚጠራው ከፍተኛ የብረት ኦክሳይድ አይረን ኦክሳይድ ይዘት ባለው ቀይ አፈር የበለጸገ ነው። ከባድ ዝናብ በሚዘንብበት ጊዜ ይህ ብረት የበለጸገ አፈር ታጥቦ ወደ ባህሩ ይገባል። ማዕድናቱ ከባህር ውሃ ጋር ሲቀላቀሉ ኦክሳይድ በመፍጠር ውሃውና የባህር ዳርቻው ጥልቅ ቀይ ቀለም እንዲይዙ ያደርጉታል። ለዘመናት በአካባቢው ማህበረሰብ ይህንን ቀይ አፈር ለተለያየ አገልግሎት ይጠቀሙበት ነበረ። ለስነ ጥበብና ለተፈጥሮ ማቅለሚያነት፣ ለባህላዊ ምግብነት እንዲሁም ለባህላዊና ለቱሪዝም ስራዎች ሳይንቲስቶች እንደሚያረጋግጡት ይህ ክስተት ደም አይደለም፣ የኬሚካል መፍሰስ ወይም ብክለት አይደለም፣ የአካባቢ ጥበቃ አደጋ ምልክት አይደለም። ይህ በአካባቢው በየጊዜው የሚከሰት የታወቀ ተፈጥሯዊ ክስተት ነው። ተፈጥሮ ሁሌም አስደናቂ ነገሮች ማስገረሟን ትቀጥላለች ተብሏል።